ቤዛ በተፈጠረው ችግር ሮቤልን መታው ብላ ሱራፌልን መታው። እጅግ በሚያሳዝን ሁኔታ ሱራፌል አልጋ ላይ ነው ያለው። ሱራፌል አልጋ ላይ ሲሆን ሮቤል ደግሞ ተይዞ ፍርድ ቤት ይቀርባል። እናም ቤዛ ባሏን ይዛ ወደ ቤቷ ስትመጣ ሮቤል ግን ወደ እስር ቤት ነበር የሄደው። በሰዓቱ ሳሚ ፖሊስ ጠርቶ ስለነበረ ፖሊሶች ወደ እስር ቤት እንዲገባ ያደርጉታል። ሱራፌል ደግሞ ተጎጅ ስለነበረ ቤዛ ወደ ቤቷ ይዛው እንድትመጣ ከተደረገ በኋላ እሷም ቤቷ ቁጭ ብላ ባሏን እያስታመመች ነው። ኢንስፔክተሩም ወደ እስር ቤት ፍርድ ቤት የሚቀርቡበት ቀን እየቀረበ ስለነበረ ሉላ ፍጄ መጠየቅ እንዳለብኝ አምናለሁ። ስለዚህ እባካችሁ ፍቀዱልኝና ኢንስፔክተሩን እስር ቤት ሂጄ ልጠይቀው ፍርድ ቤት ከመቅረቡ በፊት ትላቸዋለች። በተረጋጋ መንፈስ ትሄጃለሽ ወይም ቤዛ ወይም ደግሞ እንሄዳለሁኝ። እባክሽ አሁን አራስ ነሽና ወደዛ መሄድ የለብሽም ቢላትም ሳሚ በፍጹም ዛሬ እኮ ችሎት የሚቀርብበት ቀን እየደረሰ ነው። ስለዚህ ችሎት ከመቅረቡ በፊት እንኳን አንድ ጊዜ ሂጃቸው መምጣት አለብኝ። እስከዛሬ በእኔ የተነሳ ነው ይህ ሁሉ ነገር የተፈጠረው። በእኔ ባይፈጠር ኑሮ ሚስቱንም ባልመታትና እሱም እስር ቤት ባልገባ ነበረ። ስለዚህ መጠየቅ አለብኝ። እባክህ ሳሚ ልጅን እናንተ ይዩልኝ ስትለው በቃ እሺ እንግዳውስ ከማን ጋር ነው የምትሄጁ ታዲያ? ገና እኮ አራስ ስለሆንሽ ነው ስላልተጠነከርሽ ነው ቢላትም ችግር የለውም የኢንስፔክተር የእህቱ ልጅ ስላለች ከእሷ ጋር ይሄዳለው ትለዋለች። እሺ በቃ በማለት እሷም ከርግብ ጋር ተነስታ ትሄዳለች። ቤዛ ባሏን እያስታመመች እዛው ወንበር ላይ ቁጭ እንዳለች እንቅልፍ ተኝታለች። እናም በር ሲንኳኳ ከተኛችበት ብንን ስትል ወንበር ላይ ነች። ሱራፌልም በዛን ሰዓት ሲነቃ እንዴት አደራችሁ ብሎ የገባው ሳሚ ከእንቅልፉ ሲቀሰቅሰው ሳሚ ደህና ነህ ሆይ? እኔ ደህና ነኝ። ምንድን ነው እሱ? እንዴት አደርክ? በጎ ነህ ሆይ? እግዚአብሔር ይመስገን ዛሬማ ደህና ነኝ። ይኸው ቤዛ አለችልኝ እየተንከባከበችኝ ነው። በቅርቡ ደግሞ እነሳለሁኝ። በቃ እሺ እኔ አሁን ልሄድ ነው ሲላቸው ወዴ ልትሄድ ነው? ምክንያቱም ዛሬ ሮቤል ችሎት ይቀርባል። እንደገናም ደግሞ ሉላ ደግሞ መርማሪው ጋር ለመጠየቅ እሷም ሄዳለች። ልጇን ይዛ ነው የሄደችው። እንዴት ብቻዋን ትሄዳለች? ጠብቃት ብዬህ አልነበረም ወይ ብትለውም ምክንያቱም ችሎት ከመቅረቡ በፊት መጠየቅ አለብኝ ብላ ከዘገየ ከእህቱ ልጅ ጋር አብረው ነው የሄዱት። ቢያንስ እሷ እንኳን ካለች ምንም ችግር የለውም እሺ በማለት ቤዛም ትስማማለች። እና አሁን ወዴት ልትሄድ ነው ስትለው ችሎት መቅረብ ስላለብኝ ይሄዳለው ይላታል። ሳሚም ተነስቶ ተስማምተው ሲሄድ በድንገት ሳሮን በር ስታንኳኳ ሳሚ በሩን ይከፍታል። ሳሮን የመጣችው ልጁን እንዲያግዝና እንዲረዳ በቁጣ ለመናገር ልጁን እንዲረከባት ለመጠየቅ ነበረ። ሳሚ ግን ያንን ለማድረግ ፈቃደኛ አልነበረም። ሳሚ እባክህ ልጅህን አግዛት፣ እኔ ብቻዬን አቅቶኛል፣ አሁን ላይ ቀለቡም የቤት ኪራዩም ሁሉም ነገር አቅቶኛል ቢላትም ሳሚ እሷን ለማናገር ጊዜ ስላልነበረው ሳሮን እናወራለን በቃ አንቺ ጠብቂኝ እኔ የሚሄድበት በጣም አስቸኳይ ቦታ ስላለ ነው ቢላትም እንዴት እኔን አታናግረኝም በማለት ቆይ ተረጋግተህ ዛሬ መጨረሻ ነው አውርተን ነው የምንሄደው ብላ መንገድ ላይ ታስቆመዋለች። እሱ ግን በፍጹም ሊያናግራት ፈቃደኛ አልነበረም። እናም አረቆ እስኪ ማን ነው እዛ ጋር የመጣው በማለት እሷ ዘወር ስትልለት እሱ ትቷት ሩጦ ይሄዳል። የፈለገ ነገር ቢሆን ግን ዛሬ አለቅህም፣ እኔ እናንተ እንዲህ በቀላሉ አንላቀቅም ሳሚ እመነኝ በማለት እሷም ለቤዛ ስሞታ ለመናገር ወደ እነቤዛ ቤት ትመጣለች። እነቤዛ ጋር መታ በር ስታንኳኳ የከፈተችላት ቤዛ ነበረች። እናም ቤዛን በሩን እንደከፈተች ሳሮን መሆኗን ስታቅ ውይ ሳሮን መጣሽ እንዴ እንኳን ደህና መጣሽ ነይ ግቢ ስትላት በፍጹም አልገባም እዚሁ ላናግርሽ ነው የፈለኩትኝ ሳሚን መንገድ ላይ አግኝቼው ነበረ ግን ሊያናግረኝ ፈቃደኛ አይደለም ቤዛ እዩልሽ አንቺ በእኔ ቦታ ብትሆኝ ምን ትያለሽ? ልጅ ይዘሽ በዚህን ሰዓት እንዴት ነው ኑሮን የምትችይው? እኔ ስራ የለኝ እንዴት አድርጌ ለያዛት? አግዘኝ እርዳኝ አልኩት። ሊያግዘኝም ሆነ ሊረዳኝ ፈቃደኛ አይደለም ሳሚ። እስኪ አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? ቤዛ እባክሽን ተረጅኝ፣ ለምንድን ነው የማትነግሩት ስትላት ይቅርታ እኛም የራሳችንን ጉዳይ ይዘን እኮ አንቺን ረሳንሽ እንጂ መረዳትና መታገዝ ያለብሽ ሰው ነሽ እና ምንም ችግር የለውም አሁን ወደ ውስጥ ግቢና እንነጋገራለን ስትላት አይ መሄድ አለብኝ
በፍጹም አትሄጂም ግቢና ሱራፌልንም ጠይቀሽውጭ ወይ ሱራፌል ለካ ታሟል ይቅርታ የራሴን ነገር እያጥቀነቀንኩኝ አንቺን ሳልጠይቅሽ ቀረው አይደል ቤዛ በጣም ይቅርታ ትላትና አብረው ወደ ውስጥ ከገቡ በኋላ ልክ ደረጃ ላይ ስትደርስ ቤዛ ይቅርታ ምንም ነገር ሳልገዛ ሳሊዝ እንዴት የታመመ ሰው ጠይቃለሁ ስለዚህ የሆነ ነገር ገዝቼ ልምጣ ስትላት ቤዛም ምን ሆነሻል ሳሮን ይሄ እኮ ቤትሽ እንጂ እኮ እንግድነት አይደለም የመጣሽው አንቺ ራሱ ለመምጣትሽ ለኛ ትልቅ ስጦታ ነሽ ስለዚህ ምንም ነገር አያስፈልግም ብትላትም በሽተኛ ዝም ብሎ በባዶች እንደማይጠየቅ ስትነግራት በፍጹም አይሆንም አንቺ ቤተሰብ ነሽ ባዳ አይደለሽም ስለዚህ ነይ ግቢ በማለት እንደምንም እንድትገባ ታደርጋታለች ገብታ ሱራፌልን ስታይ እጅግ ደንግጣ ስለነበረ ሱራፌል እግዚአብሔር ይማርህ ይቅርታ መጥቼም ሳልጠይቅህ አሁን ደግሞ ባዶ እጄን ነው መጥቼ የጠየቁህ ስትለው ሳሮን ምንም ችግር የለውም ምንም እንዳያሳስብሽ እኔ በጣም ደህና ነኝ ሲቀጥል ደግሞ አንቺ ቤተሰብ ነሽ ምንም የምትታሚበት ነገር የለም ደግሞ እኔ በጣም ደህና ነኝ አሁን በጣም ተሽሎኛል እናም አረፍ በይና ትንሽ እንጨዋወት ሲላት ውይ አይደለም አሁን ልሄድ ነው ቸኩያለሁኝ የሚሄድበት ስኳርና ዘይት ሰጥሻለን ስላሉኝ ያንን ሰዓቱ ሳያልፍ ማውጣት ስላለብኝ እሄዳለሁ ቸኩላለሁ በማለት ተነስታ ትታቸው ትሄዳለች ግራ የተጋቡት ሱራፌልና ቤዛ አላቅም ምን ማድረግ እንዳለብኝ አላቅም ይውልህ ምን እያደረገች እንደው ታውቃለህ ሳሚን ከዚህ በፊት መታጠይቀው ነበር እኛ በራሳችን ጉዳይ ተጠምደን ዝም አልናት እንጂ እሷ በጣም ቸግሯታል ልጁን ይረከበኝ ያግዘኝ እያለች ነው እውነት ለመናገር እኛ ራሱ ማገዝ ነበረብን እኮ እሷን ምክንያቱም እኛም ጥፋተኞች ነን በማለት እናም ቤዛም በቃ ስለዚህ የምንችለውን ያክል እናግዛታለን በማለት ከሱራፌል ጋር ይስማማሉ ሳሜ የሮቤልን ችሎትን ለመካፈል ሄዷል ሉላም ኢንስፔክተሩ ስለሚቀርብ በዛው ሄዳ ስትጠይቀው እጅግ በሚገርም ሁኔታ እንዴት መጣሽ ለምንስ መምጣት አስፈለገ በማለት ኢንስፔክተሩ ሲጠይቃት ምን ሆነሃል ዘገየ መጥቼ መጠየቄ ነው ወይስ ቀድሜ ስላልመጣሁኝ ነው ስትለው በፍጹም እኔ እኮ በስራዬ ነው እየተቀጣው ያለው ጥፋቴ ነው ስለዚህ ምንም ችግር የለውም መድከም መልፋት አይጠበቅብሽም ነበር ደግሞ እኮ ብቻዬን አይደለም የመጣሁት ዘገየ ምን ሆነህ ነው እርግብም አለች አብራኝ እና የት አለች ሲላት አይ አለች ውሃ ልታመጣ ሄዳ ነው ወደዛ በማለት ስትነግረው እና መምጣቴ ቅራስ ብሎሃል እንዴ እና ደግሞስ እንዴት ነው የፍርዱ ቀንስ መቼ ነው ስትለው ችሎት ዛሬ ቀርባለሁ ከሰዓት በኋላ እናም የሚወሰነው ዛሬ ነው እስካሁን እሷ ምንም የከሰሰችኝ ነገር የለም ክስ ስላልከሰሰችኝ ምናልባት አይታወቅም ወዛው ችሎት ላይ ነው የሚታወቀው እሷ እኮ ደህና ነች አልሞተችም ስለዚህ ምንም ይፈረድብሃል ብዬ አላስብም እርግጠኛ ነኝ ዛሬ ትወጣለህ ዘገየ ስትለው አላቅም እንግዲህ እሱን እዛው ችሎት ነው የማቀው ምንም የማቀው ነገር የለም እርግጥ እሷ ደህና ነች ተብሏል አሁን እናም ጭማሪ የፍርድ ምናምን ያቀረበችብኝ ክስ የለም እና ምናልባት ልወጣ እችላለሁ እያላት እያለ እርግብ ትመጣለች እርግብን ሲያት እጅግ ደስ ብሎት በሳቅ እየፈነጨ እርግብዬ እንኳን ደህና መጣሽ ስላየኋችሁ ደስ ብሎኛል እና እንዴት ነሽ የሚገርምህ ነገር ይል ዘገየ እርግብ እኮ የህግ ተማሪ ነች እየተማረች ነው ምን አልሽኝ እንዴት አልነገርሽኝም ታዲያ እስከዛሬ ምክንያቱም ሰርፕራይዝ ልታደርግህ ነበረ እኮ እንጂ ላለመናገር ፈልጋ አይደለም እና እኔ ፍርድ ቤት ችሎት ስቀርብ አንቺ ጋውንሽን ለብሰሽ እዛ ልትጠብቂኝ ነበረ ወይ ከዛ በልበ ሙሉነት አንቺ ስትናገሪ እኔ እንድሰማ በማለት ሲጠይቃት እሷም ቅርብ ብላ ስለነበር እንዴት እንደዚህ ትላለህ እኔ እኮ የህግ እኮ እምማረው 5 አመት ነው እናም የምወደው አንድ አጎቴ 5 አመት ሙሉ ታስሮ እኔ ተመረቄ ስወጣ እኔ ፍርድ ቤት ቁጭ ብዬ እዛ ችሎት ላይ ከኔ ፊት ቀርቦ እንድነጋገርለት ነው እንደሚፈልገው እንዴት እንደዚህ ትለኛለህ እኔ በጉጉት እየጠበኩኝ ምክንያቱም መማሬን እንጂ ሰርፕራይዝ ማድረግ የፈለኩኝ ስተመርቄ እኔ እዛ ቁጭ ብዬ አንተን ፍርድ ልሰማ አይደለም ወይም ላሰማ አይደለም አጎቴ በጣም ቅራለኝ ስትለው ቅር እንዳይልሽ የኔ ልህት ምክንያቱም ለጨዋታ ያህል እንጂ እንደዚህ እንዲሰማሽ ፈልጌ አይደለም ለማንኛውም አሁን እስኪ እኛ ምንሄድ እናንተም ሄዱ በማለት እሱም ወደ ችሎቱ ይሄዳል ሉላና እርግብም ወደ ቤት ይመለሳሉ በዛን ባህል ቤዛ ሱራፌልም ድኖ ተነስቶ በዛን ሰዓት ቅንጅርት በር ያንኳኳ ሲመጣ በር ለመክፈት አሁንም በድጋሚ ቤዛ ስትሄድ ቅንጅርት እግሯ ላይ ይወድቃል